ዛሬ ፌብሩዋሪ 21 2026 ዓመተ ምህረት በደቡብ አፍሪካ በምትገኘው በወንጌል አማኞች ቤተክርስቲያን በጂቢቲሲ ኮሌጅ ከጌዲዮን ሮበርት ዩኒቨርሲቲ ጋራ በመተባበር 20 የሚሆኑ የማስተርስ ትምህርት ቤት ተማሪዎችን እንዲሁም 17 የሚሆኑ የዲግሪ ተማሪዎች በዚሁ ቀን ከኛ ጋር ተመርቀዋል። በዚህ ታላቅ ድግስ ላይ በጣም ብዙዎቻችን ደስ እየተሰኘን እየፈነጠዝን እንገኛለን። እግዚአብሔር ሰላም ከሰማያት ወርዶ በደልን ሲያስወግድ ኢስት ለንደን በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑ ሲናገር እንኳን ጌታ ረዳችሁ እንኳን አደረሳችሁ ስትሉ አጨብጭቡላቸው ዌልካም በሏቸው እስኪ በታላቅ ጭብጨባ። ዛሬው ዕለት ተስላለ ለሰገን መተናል ክብርና ሰልፍ ያዳነን ቸሩ ጌታችን ይመስገን። ቸሩ ጌታችን ደጎ ጌታችን ቸሩ ጌታችን ይመስገን። ቸሩ ጌታችን ደጎ ጌታችን ለወንጌል አማኞች እንዲሁም ደግሞ በወንጌል አማኞች ስር ላሉ የወንጌል አማኞች ቤተ እምነት ደጋፊዎች ለሆኑ በዚህ ቤተ እምነት ለተጠለሉ ሁሉ በጣም ታላቅ የምስራች ነው። And a very significant day for us because this is the first round to be graduated in master's level. If you are happy, clap your hand to glory to Lord. ዛሬ ላይ ለመድረስ ግን በእነዚህ ባለፉት 17 ዓመታት የተከፈለው ዋጋ ይሄ ነው የሚባል አይደለም። ለምሳሌ ብንጀምር ቢሾፕ አዳነ ይህንን ትምህርት ቤት ለመጀመር ራዕይ ሰንቆ በመጣ ጊዜ አንድ ሰው በቲዮሎጂ ትምህርት ቤት የመማር ፍላጎት ያለው አንድ ሰው ካገኘን በዚያ አንድ ሰው ትምህርት ቤት እንጀምራለን የሚል ሐሳብ ሰንቀው ነበር ይህን ትምህርት ቤት የጀመሩት። ይሁንና ግን እንዳሰቡት በአንድ ትምህርት ቤት እና በአንድ ተማሪ አልጀመሩም። በጣም በሚገርም ሁኔታ ሲጀምሩ ከ10 ባላነሱ ተማሪዎች ትምህርት ተጀመረ። በዲግሪ በኦነርስ እና በማስተርስ ካለፉት 8 ዓመታት ወዲህ እያስመረቀን እንገኛለን። ይሁንና ግን ይሄ ትምህርት ቤት የጀመረው በሰርቲፊኬት እና በዲፕሎማ ነው። እያደገ በእነዚህ 17 ዓመት ውስጥ እያደገ እየሰፋ መጥቶ በዲፕሎማ አሁን ባለንበት ሁኔታ በ30 ሎኬሽኖች ላይ ከትንሹ እስከ ትልቅ ከ10 እስከ 33 የሚደርሱ ትምህርት ቤቶችን ከፍተን ቤት ድረስ ትምህርት ይዘን በመሄድ በማስተማር ላይ እንገኛለን። ከዛ ሲቀጥል ደግሞ በኢስት ለንደን ላይ ዲግሪ ፕሮግራም እንዲሁ ደግሞ በጆሃንስበርግ የዲግሪ የኦነርስ እና የማስተርስ ፕሮግራም በማስተማር በማስታጠቅና በማሰልጠና እንገኛለን።
ይሁንና በዚህ ትምህርት ቤት ላይ እንደ አንድ ተማሪ እንደ አስተባባሪም መናገር የምፈልገው ነገር ምንድነው የዲግሪ ፕሮግራም ሲጀምር የመጀመሪያ ተመራቂ የመጀመሪያም ትምህርት ቤት ጀማሪ አንደኛው እኔ ነበርኩኝና በዚህ በጣም ደስታና ኩራት ይሰማኛል። እንደገና የማስተርስ ፕሮግራም ስንመረቅ የመጀመሪያ ሲሆን እኔም የመጀመሪያው ነኝ እና ከዚህ የተነሳ በወንጌል አማኞች ላይ እጅግ በጣም ተጠቃሚ ከሚባሉ ተማሪዎች መካከል አንደኛው እኔ ነኝ። Our graduate classes really our masters they did well. May God bless you. It look like PhD thesis but they are masters. You are proceeding to next level. May God help you and bless you. Really we are proud of you. በመማር በማስተማር እንደገና በተለያዩ ዘርፍ በማገለግልበት በዚህ ጊዜ ወንጌል አማኞች እያደረገችው ያለችው ጥረት እጅግ በጣም የሚያስደንቅና እጅባፍ የሚያስጭነው ነው አግኝቼዋለሁ። ራእያችን ስንመለከት የ120 ዓመት ራእይ አለን። በጣም ዩኒክ ነው። የ120 ዓመት ራእይ ሲባል ብዙ ሰው ስለ 120 ዓመት ትኖራላችሁ ወይ የሚል አመለካከት ያላቸው ሰዎች አሉ። ግን ለጄኔሬሽን የሚያስብ አይነት ራእይ ነው ያለን። 40 ዓመት የኛ ራእይ ነው። 40 ዓመት የልጆቻችን ራእይ ነው። 40 ዓመት ሶስተኛው 40 ዓመት ደግሞ የልጅ ልጆቻችን ነው። ይህንን ለማስቀጠል ዋናውና ስትራቴጂ ሆኖ ያገኘነው ምንድነው? ማስታጠቅ ነው። ስለዚህ እያስታጠቀን እንገኛለን፣ እንቀጥላለን። እኔ አሁን ባለውበት ደረጃ ከኔ ጋራ ከተመረቁት ጋር የሚቀጥለውን 2026 ካረፍን 2027 ላይ የዶክትሬት ፕሮግራማችን እንደምንጀምር ተስፋ እናደርጋለን። Friends and fellow lecturers, I would like in few words, we have to forget what we have done before. Could be several things we have done yesterday and before. That is already done. We done it. Now all of us, all lecturers, admin team, board members, executive, we have to focus in the future things. And we have to do the will of the God, and we struggle, we have to pay sacrifice to win soul, and to make the disciples, and to be shine for the lost souls. May God help us. እኛ የጂቢቲሲ ተማሪዎች ለእግዚአብሔር ክብር ለማምጣት ለማገልገል ቃል እንገባለን። ራሳችንና ቤተሰቦቻችንን የእግዚአብሔርን ቃል ለመመገብና ሕይወታችንን እንደ እግዚአብሔር ቃል ለመምራት ቃል እንገባለን። የምናገለግለውን ሕዝብ ከሐሰት፣ ከዘረኝነት፣ ከጎጠኝነት፣ ከክፍፍል ለመጠበቅ ቃል እንገባለን። ጌታ ሆይ ቃሌን እንድጠብቅ እርዳኝ። Winner of winners and the champion of the champions. Please would come and lift up the trophies. What we have learned from them is punctuality for the mission and faithfulness for the services that they have been paying for us. So please would you give them the glory? Also Pastor Aragu, she is one of the influential, potential, skillful lecturer among us. And the one, she's from also head office, who is monitoring day and the night, and who has spent many sleepless nights to serve us. Please would you come to the stage? The same as Pastor Zine and the Pastor Tadele, who has paid unmeasurable efforts for us. We are here today because of you. May God bless you, and we would like to thank you. Serving us, hospitality, everything. ይህንን ቪዲዮ እየተከታተላችሁ ላላችሁ አድማጭ ተመልካቾች የማስተላልፈው ነገር ምንድነው?
ከጌዲዮን ሮበርት ዩኒቨርሲቲ ጋር ጆይን አድርጋ የኛ ቤተክርስቲያን GBTC ኮሌጅ እየሰራች በመሆኑ ከዚህ የሳኳ እውቅና ካለው በሳውዝ አፍሪካ ኳሊፊኬሽን እውቅና ባለው ትምህርት ቤት አብረን እየሰራን ስለሆነ በዚህ ትምህርት ቤት ከኛ ጋር ተቀላቅላችሁ ትምህርት ቤታችንን ጆይን አድርጋችሁ መታችሁ እንድትማሩ በዲፕሎማ በዲግሪ በኦነርስ እና በማስተርስ ሲቀጥል ደግሞ በዶክተሬት መማር የምትፈልጉ ሰዎች ከማርች 9 ጀምሮ የሚያስፈልገውን ዶክመንታችሁን ይዛችሁ በመምጣት አፕላይ እንድታደርጉ እና የመግቢያ ፈተና ወስዳችሁ ከትምህርት ቤታችን ጋር ተቀላቅላችሁ ለዚህ አስደናቂ የመጽሐፍ ቅዱስ ትምህርት ተማሪ ሆናችሁ ከኛ ጋር እንድትቀጥሉ በጌታ ፍቅር ጋብዛችኋለሁ። በጣም ወዳችኋለሁ። ከጌዲዮን ሮበርት ዩኒቨርሲቲ እና ከወንጌል አማኞች ኮሌጅ ጋር ተቀላቅሎ በአንድነት መስራት ማደግ ነው፣ መለወጥ ነው፣ መበልጸግ ነው፣ አእምሮን ማበልጸግ ነው፣ መንፈሳዊ ማንነትን ማሳደግ ነው። I encourage you to be with us. God bless you.